እስር ከባድ ነው ታስሯል ልጁ ምንም ሊደረግ አይቻልም የራሱ ስራ ነው እቺ ሄርሜላ ደግሞ እቺ ዱቄት እሷንም ወስዶ ቢያስሩልኝና ባሳራ ቤተሰብ እንደ ሲጥ ቢያደርግልኝ በጣም ደስተኛ ነበርኩ ሲጥ አርጎ ጥፊ ቢያጋጭልኝ እናንተ ይሁላችሁ አቤልና ሄርሜላ በጣም ከባድ ሴራ ያሴሩ ነው ያሉት አሁን ይሁላችሁ አብርሃም የለም ክላስ ውስጥ አብርሃም ክላስ ነው ያለችው ከዛ በኋላ አቤል መጣ እቺ ልጅ ግን ሁለቱን ነው እንደምታጫውታቸው አቤልና አብርሃም ነው እንደምታጫውታቸው ቤተሰብ ሳስቦ እንደዚህ ሆነ የቆሸሸ ነገር ይታየኛል ማርያምን ነው የምላችሁ የቆሸሸ ነገር ይታየኛል እቺ ልጅ ቤተሰብ የላትም እንዴ ሃይ ባይ የላትም እንዴ ሄርሜላ የምትባል ልጅ እግዚአብሔርን ነው የምላችሁ እንዴ ሰው እኮ ሃይ ሚሎስ ዘመድ ሲኖረው ጥሩ ነው እንዴ ሩታ ትችላለች ብላችሁ ይሄን በደንብ አርጋችሁ ይሄን ኮሜንት ማጥለቅለቅ አላችሁ ሩታ ትችላለች ብላችሁ በቃ እግዚአብሔርን ነው የምላችሁ ይሄን ቪዲዮ ደግሞ ቤተሰብ የኔ ፍቅሮች የኔ ማሮች የኔ ውዶች የኔ ቅኖች ይሄን ቪዲዮ በደንብ አርጋችሁ ላይክ ሼር ሰብስክራይብ አድርጉ ላይክ ስታርጉ ከእግዚአብሔር ታገኛላችሁ ሰብስክራይብ ስታደርጉም ከክርስቶስ ታገኛላችሁ ሙስሊሞችም ከአላህ ታገኛላችሁ ለኔ ስላገዛችሁ ማለት ነው ስለዚህ ቤተሰብ እቺ ልጅ ቤተሰብ የላትም ወይ አሁን አብርሃም ክላስ አብረው እነዚህ ልጅ ምን ይሰራሉ ይወላችሁ እንግዲህ ታያችሁ እቺ ባለጌ በጣም ብዙ ነገሮች ገና ይወጣሉ ቤተሰብ ገና ብዙ ነገሮች የአብርሃምና የሄርሜላ ቪዲዮ ሁሉ ይወጣል ገና አብርሃም ይዋርዳል እኔ እግዚአብሔርን ነው የምላችሁ እኔ አብርሃም ለሚስቱ ቅን አይደለም ለሚስቱ ጥሩ አይደለም እንጂ ለውጭ ላሉ ሰዎች በጣም ጥሩ ሰው ነው በጣም ብዙ ሰዎችን እየረዳን ያለው ግን ይሄውላችሁ ግን ምን ዋጋ አለው ውጪ መርዳት ብቻ ሳይሆን እቤቱን ካላስተካከለ አንድ ሰው ምን ዋጋ አለው ውጪ የሚረዳውን ነገር እኮ መጀመሪያ ከቤት ነው የሚጀመረው ውጪ ጥሩ ተብለህ ቤት ውስጥ ጥሩ ካልሆንክ ምን ዋጋ አለው ምንም ነገር የለም እና አብርሃም ባሁን ሰዓት ደግሞ እስር ላይ ነው ያለው በምንድነው ስሙ በምንድነው ይሄ የዋስ መብቱ እንዲከበር ተብሏል እንግዲህ ዛሬ ሊወጣም ነገም ወይ ዛሬ ሊወጣ ይችላል ማለት ነው የዋስ መብት እንዲከበር ጋሽዬም እዛ ነው ያሉት እናትየው የአብርሽ እናት በጣም ያለቀሰች ነው ያለችው ያው እስር ከባድ ነው ታስሯል ልጁ ምንም ሊደረግ አይቻልም የራሱ ስራ ነው እቺ ሄርሜላ ደግሞ እቺ ዱቄት እሷንም ወስዶ ቢያስሩልኝና ባሳረፉልኝ ማርያምን ነው የምላችሁ እቺ ምንም ኑሮ አጠቅምም ቤተሰብ የምታባላ ቤተሰብ የምታንኮታኩት እሷ እኮ ነች ሄርሜላ እኮ ነች ሁሉ ነገር እያደረገች ያለችው ማርያምን ነው የምላችሁ አብርሃምና ሩታ እኮ ነት አብርሃምና ሩታ እኮ ልቧ ይሄን እኮ ያለቅሳል እኮ ልቧ ይሄን እኮ ያማል እኮ ብዙ ነገር ነው ከአብርሃም ጋር ያሳለፉት የልጇ አባት እኮ ነው ያማታል ውስጧን ያማል ግን ምን ታድርገው በቃ አቃጠላት አሳረራት እውነት አንዳንድ ሰዎች አትፍረዱ በሩታም ጨከሽ ምናምን የምትሏት ሰዎች ጨክና አይደለም በቃ ይሄ ምን ታድርጎሽ ማርያምን በጣም እኮ የሚከብድ ነገር ነው ባልሽ ከሌላ ወንድ ጋር እየማገጠብሽ እንደፈለገ እየሆነ እጅ ለእጅ አደባባይ ላይ ተያይዞ ሲወጣ አያምሽም ያመናሉ ሁላችንም ማርያምን ነው የምላችሁ በጣም ነው የሚያመው እንዴ ያየው ሰው ደግሞ ያውቀዋል ስለዚህ ሩታ ያደረገችው ነገር ጥሩ ነገር ነው የምለው እባካችሁ ሩታን አንዳንድ ልጆች ምንና ነው የምትሉት ታወረፉ በቃ ሩታ ጀግና ነች ትችላለች ሁላችሁም ኮሜንት ላይ ትችላለች ማለት አለባችሁ ማርያምን ነው ወንድሞቿም ጀግና ናቸው አንጠረጠሯቸው ምን እንዳታቃላችሁ አቤል እኔ የሩታና የአብርሽ ትዳር አብሮ ከሆነ እኔ በቃ እሞታለሁ ነው ያለው በቃ እኔ ውሻ ነኝ ነው ያለው እኔ የአብርሽና የሩታ ትዳር ከፍ ብሎ ካያችሁት እኔ ውሻ ነኝ አሁን ነው ስራዬ የምሰራው በቃ ሩታና አብርሽ ላይ አሁን ነው በደንብ አርጌ ስራዬ የምሰራው ብሏል እንግዲህ ይውላችሁ እንግዲህ ይሄን አነው በጓደኛው በወንድሙ ላይ ምቀኝነት የተነሳው አብሮ በልቶ አብሮ ጠጥቶ ይውላችሁ ይሄ ነው መጨረሻው ጓደኛ አትመኑ ጓደኛ ማመን በአፍንጫችሁ ይውጣ ጓደኛ አትመኑ እንግዲህ አብርሃም ያለበት ሁኔታ እንግዲህ በጣም ያሳዝናል በዚህ መልኩ በጓደኞቹ ምሪትና በጓደኞቹ አስተሳሰብ ይሄው ሩታ ጎል አስገብቷለች እንግዲህ አሁን ተምሮ ይወጣል በያስባለው ግን እስካሁን ድረስ ፊርማው ላይ ያው ወደሳውን በግድ ትፈርማለህ ተብሏል እንግዲህ እሱ አብርሃም ደግሞ ከፈለገች ሁሉንም ንብረት ወሰድ እንጂ እኔ ምንም ፈርመው ነገር የለም ከህግ ውጪ ልትሆን አትችልም ተብሏል እንግዲህ አብርሃም ወረቀቱ መፈረሙ አይቀርም መጨረሻ ላይ ማለት ነው ቤተሰብዬ እንግዲህ አዳዲስ መረጃዎችም እየወጡ ነው እንግዲህ የሩታ ወንድሞች እንግዲህ ይቺን ከካምን አጋሽቶ ቢገሉልኝ አሪፍ ነበረ ጥፊ ቢወለውሉልኝ አሪፍ ነበረ ንቀርጎኝ እንጂ ቢያንጠለጥሏት ሁሉ ደስታዬ ነበር ግን ያው ለሴት ልጅ ትንሽ ክብር ስላላቸው ያውም እህታቸውን በእንደዚህ አይነት ሁኔታ እየጎዳች በእንደዚህ አይነት ሁኔታ እየገደለቻት ሩታን እኔ እኮ አሁን ሄርሜላ ሩታን እንደገደለቻት ነው የምቆጥረው
ገላ እንደቀበረቻት ነው የምቆጥረው። እግዚአብሔርን ነው የምላችሁ። እንዴት እንደሚያምሳት እኮ እናንተ እንዲህ እኮ ነው የሚበላት ልጅቷ፣ ይበላታል እንደዚህ። አብርሃም አሁን እኮ አብርሃም ልጠይቀው እኮ ልትሄድ ነበር እኮ እዛው እኮ ነው እኮ እናስገባ ብሏትን እንጂ አብርሃምን እኮ ልትሄድ ነበር። እነዚህ ሊገሏት ነው ሁሉም፣ በግዚም በዚህም እሷን ለመግደል እሷን ለመውጫጭ ነው ሁሉም ሰው የሚፈልገው። ቤተሰብ ሁሉም ሰው የሚፈልገው ይሄን ነው። በቃ እቺ ልጅ ሁሉ ሰው ጣልቷታል። እግዚአብሔርን ነው የምላችሁ። በጣም ነው የሚያሳዝነው። እውነት ነው። የሰው ትዳር ውስጥ ገብቶ የሚበጠብጥ ሰው ሁሌም ወደ ኋላ ነው የሚቀረው። ሁሌም ታያላችሁ። ለማየት ያብቃችሁ። እቺ ልጅ በውርደት ነው የምትወጣው። በውርደት ነው ከአብርሃም ህይወት የምትወጣው ማለት ነው። እንግዲህ አብርሃም እኔ በበኩሌ ያሳዝነኛል። ጥሩ ስራውም ስላለ ያሳዝነኛል። ግን ምንድነው ሩታን ጎርቷታል፣ እህቴን ጎርቷታል። በቃ ምንም ከእናትም ከአባትም ባንወልን እኛ ሴቶች ከአንድ እንትን ልባችን አንድ ነው። ይጎዳል፣ ይደማል፣ ያለቅሳል። አንድ አይነት ስለሆነን እኔ ሩታ ስትጎዳ ዝም ብዬ ማየት አልፈልግም። ምንም ቢታሰብ ምንም ቢሆን ወንድ ልጅ ነው ይወጣል። እና እኔ በጣም ነው ያዘንኩት በእነሱ ምክንያት። በጣም ያሳዝናል። እቺ ልጅ የሚቀጣት ሰው ነው የጠፋው። እኔ የምለው ጋሽዬ እቺ ልጅ ለምንድን ነው ማያናግሯት? ለምንድን ነው ከነሱ ህይወት እንድትወጣ ማያረጓት? አሁን እቺ ልጅ በሰው እጅ ሰበብ ብትሆን የሆነ ነገር እሷ የምትፈልገው ምን መሰላችሁ? በቃ ሌላ ሰው ጠፍጥፏት የሆነ ነገር አድርጓት በሩታ እንዲሳበብ ሩታን ጎል ውስጥ ለማስገባት ነው ሀሳቧ። እኔ አሁን ምንድነው ያለችው? እኔ አመለክታለሁ፣ ከዚህ በኋላ አመለክታለሁ፣ የሩታ ቤተሰቦች እኔን ይገሉኛል ብዬ አመለክታለሁ ብላለች። እንግዲህ ሄርሜላ ታመልክትና ማን እንደሚዋርድ ታያዋለች። እኔ ሊገሉኝ ይፈልጋሉ ብለቻለ። ማን ነው የሚዋርድ? የሰው ባል ቀምታ አልተፋታም ገና አብርሃም። አንድ ፊርማ ይቀራቸዋል እኮ ለመለያየት ራሱ እኮ አንድ ፊርማ የሚባል ነገር አለ እኮ። እሱ ሁሉ ይቀራል እኮ፣ ንብረቱም አልተፈረመም። እና የሰው ባል አማሎ አልጋ ላይ መተኛቱ ነው ለሷ ጀግንነቱ ወይስ ምንድነው? እኔ ብቻ አላቅም። ቤተሰብ ለማንኛውም ጥሩን ነገር እንሰማለን። እስቲ አላቅም ብቻ ከዚህ በኋላ ከአብርሃምና ሩታ እንግዲህ እኔ ቢታረቁና ቢመለሱ ማርያም ደስታዬ ነው። ግን አይሆንም። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።